አይተኛም ሲዞር ነው የሚውለው እና ሰይጣን ትንሽ የሚተኛበት ሰዓት ቢኖር ጋፕ ይኖረን ነበር አይተኛም እሱ ስለዚህ እኛ በጣም ተኝተን እንዴት እንችለዋለን ማለት ከሰይጣን ራሳችንን እንጠብቃለን ያልኳችሁ አይደለም ግን እሱ ለተንኮል እየሰራ ትውልድን ያጣመመ እኛ ደግሞ እንዴት መልካም ነገር ይዘን እንተኛለን እንዴት ነቃ አይልም ክርስቲያን እንዴ ቆፍጠን አንልም ድካም እንኳን ቢገጥመን ብርክክ ብለን ጸጋ እየተቀበል መነሳት እንጂ እንዴት ድካም ኢንተርቴን ይደረጋል እንዴት ድካም ከአንዱ ወደ አንዱ ለመጋባት ምክንያት ይሆናል የሚለው ነገር አንስተን ነበር እንንቃ ግዴላችሁም አሁን በተለይ የሥራ ዘመን ነው ከፊታችን በጣም ብዙ የሥራ ዘመን አለ እንደ መሪዎችም ያም እንነጋገረው ይሄ ነበር የሥራ ዘመን አለ ትልቅ እርሻ ከፊታችን አለ እግዚአብሔር ያመነ ለአንድ አጥቢያ ሁለት አጥቢያ ብላችሁ አታስቡኝ ኪንግደም ትልቅ ሥራ ነው ያለብን ከዚህ የበለጠ ሀገር አቀፍ ሥራ አለብን ከትውልዳችን አልፈን ሌሎች ሥራዎችን እንድንሰራ እግዚአብሔር አምኖናል ስለዚህ መንቃት ያስፈልጋል አለ መንቃት አደገኛ ነው የሚተኛ ሰው ሰርፕራይዝ መሆኑ አይቀርም ትልቃል ሰጥቻችሁ ነበር የሚተኛ ሰው አንድ ቀን ሰርፕራይዝ መሆኑ አይቀርም ብለን እንደውም ተኝተው እንክዳድ ምንድነው ተዘርቶ አየን እኛ ይዘራ ነው ስንዴ ነበር ሲሉት ኢየሱስ ሰርፕራይዝ አላቸው ባጭር ቃል ተኝታችሁ ነው አላቸው ማለት ስለዚህ የተኛ ሰው መንቃት ሲነቃ ሌላ ነገር ማየቱ አይቀርም እና አንዳንድ ጊዜ ታውቃላችሁ የሆኑ ነገሮች በሌለንበት አንዳንድ ነገር ይካሄድና የሆነ ቀን ነው የትሄጀን የሁሉ ነገር የበቀለው ቤቴ ብላችሁ አታውቁም የትሄጀን የሁሉ ነገር ተአምራት የሆነው ቤቴ ትላል አልነበርንም ኮንሺየስ አልነበር ነገሮችን በንቃት ምናይ ሰዎች ስላልሆነ አንዳንድ ነገሮች ኢቭን ከትውልድ አንፃር ራሱ የሆነ ቦታ ደርሰው ነው ትላንትና ከትላንት ወዲያ አንድ ሰው ይነግረኝ ነበር ልጄ ውጪ ደርሼ ስራ ሄጄ ስመለስ 13 አመት ሆኖ አታገኘዋት ብሎ አንድ ሰው ነገረን ያ ማለት ለሱ የተሰማው ስሜት ማለት ስራ ስመላስ ሄጄ ስመለስ በቃ 13 ሆናለች አለ ምን ማለት ነው ኮንሺየስ አልነበርኩም አላወኩትም how fast እንደሆነ ያ ፍጥነት እንደሚመጣ ይያለ ነበር ሲናገርና ከሁሉ አንፃር እንንቃ ሚል ነበር ዛሬ ደግሞ ኤሳውን ነው ማሳያችሁ ኤሳው ደግሞ እንቁን ያዘረፈ ሰው ነው ይሄ ደግሞ በርካሽ ነገር ውድ ነገሩን ያዘረፈ ሰው በርካሽ ነገር ውድ ነገሩን ያዘረፈ ሰው የዕብራውያን ጻፊም ጽፎታል ዘፍጥረትም ይሄንን ሰው ጠቅሶታል ውድ ነገር እንዴት በርካሽ ይዘረፋል አንድ ነገር ውድ ከሆነ ውድ ነው ከተወሰደም ከሱን የሚመዝን ነገር ነው የሚለወጠው ግን ውዱን ነገር በርካሽ ነገር ያስወሰደ ሰው እንደሆነ እናያለን ዘፍጥረት ላይ ምዕራፍ 25 ቁጥር 29 ጀምሮ ያዕቆብ ወጥ ሰራ ይላል እንዴት ታሪኩን ትንሽ መለስ ስላርጋችሁ ወጥ ሰራ ኤሳውም ደክሞት ከበረሃ ገባ ኤሳውንም ያዕቆብን ከዚህ ከቀዩ ወጥ አብላኝ እኔ እጅግ ደክም ያለውና አለው ስለዚህ ስሙ ኤዶም ተባለ ያዕቆብም በመጀመሪያ ብኩርና ሽጥልኝና አለው ኤሳውም እኔ ልሞት ነኝ ይህ ብኩርና ለምኔ ናት አለ ያዕቆብም እስኪ በመጀመሪያ ማልልኝ ማለለትም ብኩርናውንም ለያዕቆብ ሸጠ ያዕቆብም ለኤሳው እንጀራና የምስር ወጥ ሰጠው በላ ጠጣ ተነስቶ ሄደ እንዲሁም ኤሳው ብኩርናውን አቃለላት ይላል እንግዲህ ይሄን የተናገረው የሙሴ ነው የተናገረው የጻፈልን እንግዲህ የዕብራውያን ጻፊ ምናልባት ጳውሎስ ምናልባት ሌላም ሊሆን ይችላል ይሄንን ቃል ላይ ተመርኩዞ ነው እንግዲህ ምዕራፍ 12 ላይ የጻፈው ስለ ኤሳው ማለት ነው ኤሳው ብኩርናውን የሸጠው መቼ ነው ካላችሁ በራበው ጊዜ በደከመው ጊዜ ወጥቶ አደነ ሞክሮ አንዳንድ ጊዜ ድክም ብሎ ተከተ ብሎ ተቤት ሲገባ በቃ ያቺ ሞመንት አያችሁ አንዳንድ ሞመንቶች አሉ በጣም መጥፎ ሞመንት የሚባሉ አንዳንድ በግሪካውያን ይመስሉኛል አነጋገር ካይሮስ ሚሉት ታይም አለ ይሄ ክሮኖስ ከምንለው ተከታታይ ታይም 1 2 3 ከምንለው ይሄ እድልና ጊዜ የተገናኘባት ጊዜ ይሏታል ልክ እንደዛ አይነት መልካም ቀን እንዳለ ደሞ ሌላም አለ ምን ስሙ እንደሆነ ምን አላቀም ግን ኔጌቲቭ ደሞ ነገሮች መጥፎ ነገር ከመጥፎ ነገር ጋር የሚገናኝበት አንድ ሰው ሲነግረኝ ምን አለ አንድ ቀን እኔ በጣም ትጉ ሰራተኛ ነኝ አለ ስራ ቦታ ላይ እና አንድ ቀን የሆነ ነገር መስራት መክፈል ነበረብኝ አለ ወጥቼ መክፈል ነበር ያ ቲንክ ወይ የሆነ የስልክ ሊከፍል የምናም ብቻ የሆነ ነገር ብቻ ላይ ያደርግ ነው እና መስራ ቤት ላይ ተቀምጠን ነው ምንሰራ መውጣት አንችልም ከገባ ነው ክፍል ውስጥ አለ ወጥቼ ዲሞብል ልከፍል ሳወራ አለቀይ ከፊት ቆሟል አለቀይ ራስ አንድ ቀን ይኩ ትጓል ተሸላሚ ሰራተኛ ልከፍል እንደዚህ ስል ከፊት የቆመ አለቀይ ነው እንዲህ ብሎ ተገጣጣውናል ክፉ ታይም እንደው ምን አለበት እንደው ያቺን ቀን አለቃው ቀድሞ ይወጣለት ነው ምን አለ እንዲህ ብሎ እንዲህ ቢገባለት ነው እንደዚህ ሆናችሁ ተቀባለ ግጥምጥም የምትል አንዳንድ መጥፎ ያዕቆብ ድካሙ ረሃቡና ምስሮቱ ግጥምጥም በቃ ማሁን ሰዓት ላይ ነገር አንዳንድ ፈተና እኮ ጥሩ ሰዓት ላይ እንኳን ብንፈተን ለማለፍም ይሻላል እኮ አሁን አዳም የሰሩት ኃጢአት ርቦአቸው ነው እንዳትሉ ረሃብ አይደለም አንድ እንትና በሙሉ የሚበላ ዙሪያ ምንድነው ይሄ ነገር በቃ እሱ ኤክስትራ የሆነ ፈላጋ ነው እናውቀዋለን ምክንያቱም ይሄ ግን በጣም ከባድ ሞመንት ላይ ነው
የመጣበት ማለት ነውና ተርቧል። አመዛዝኖ ነገሮችን ትክክለኛ ውሳኔ ሊወስን የማይችልባት ሞመንት ነቻችን ሞመንት። አንዳንድ ጊዜ አመዛዝነን ይቺ ነገር በቃ መወሰን ይችላል ምንልበት ታይም አለ። አንዳንድ ጊዜ ደግሞ ማመዛዘን ማንችልበት ሁኔታዎች ይፈጠራሉ። በዛ ሁኔታ ውስጥ እያለ መጣለት ማለት ነው እና ያቺ ሁኔታ ለኤሳው የብኩርናን ትልቅነት ያስረሳች ሞመንት ነበረች። በጣም በጣም ከባድ ሞመንት እያሳየዋችሁ ስለመጣ እና ይሄ ደግሞ ያዕቆብ ደግሞ ተንኮለኛ ነው። በቃ እኔ ይገርመኛል ምን አይነት እንደሆነ ይሄ ተንኮል ማለት እግዚአብሔር ፕሮሚስ የገባለት ሰው አንድ ቀን በእግዚአብሔር የማያምን ሰው እኮ ነው። እግዚአብሔር እኮ መጨረሻ እኮ አንቁ የጭኑን ሽሉዳ ነካው ይላሉና አስነከሰው። እኔ ለምን እንደሆነ አላውቅም። እና አንዳንድ ሰባኪው ግን ሲሰብኩ አንተ ዘመን ሁሉ በመሮጥ ስትመነትፍ ነው እኮ አሁን እስቲ እንዴት እንደምትሮጥ ያለው ሆኖ ነው ያስነከሰው። እና እንደዛ ብሎ የሚናገሩ ሰዎች እግዚአብሔር ተናግሮታል። ታናሹ ታላቁ ለታናሹ ይገዛል። በቃ በልጅነቱ እግዚአብሔር ተናገረው። ከተናገረው ምን እሱ በራሱ እጅ ለማስፈጸም ምን አስኬደው? ከእግዚአብሔር ከተናገረ ራሱ ያደርጋል። አንዳንድ ነገር እኮ ጌታ ነው ተናግሮን አስፈጻሚኛ የሥራ አስፈጻሚ ይባላል ለምሳሌ ኢትዮጵያ እንደዛ አድርገን ነው ራሳችን የምናስበው። እግዚአብሔር ከተናገረ የሚያስፈጽመው ማን ነው? እግዚአብሔር ነው። የተናገረው ራሱ ነው። እግዚአብሔር እርዱኝ እረዳቸዋለሁ አይደለም በእግዚአብሔር ዘንድ ይሄ ሰው እግዚአብሔር ተናግሮት የተናገረው ነገር በእጁ ለማስፈጸም በዘዴ በሲስተም ለማስፈጸም ሲታዩታላችሁ እና ጠበቀው ማለት ነው። ምስር ወጥ ሰርቶ ከናቱ ጋር ተማክሮ ቤቱን እጥና አድርጎ ጠበቀው። እኔ አንዳንድ ጊዜ ቤት ስገባ እንደዛ ሆናችሁ ምታውቁ ወንድሞች ታውቃላችሁኛ። በቃ ልክ ቤቱ ጸሎቶቻችን ሚስቶች እጥን ያርጉትና ቤቱ ያለ ፕሮግራም ይበላሉ። ታውቃላችሁ ምንም እኮ ዛሬ ቀኑ ሙሉ በዳይት ነው ሙሉ ብዬ ምንም ነገር አልነካም ብዬ የገባው ሽስ በቃ አምጡ ትላሉ። አምጡ እና እራት አልበላ አንድ ሰሞን እራት አልበላም ከዚህ በኋላ በቃ ከዚህ በኋላ እራት የሚባል ትቻለሁ እላለሁ። ስገባ ይሸታል ቤቱ ቁጭ ብዬ ታየኛለች እሷ ታውቃለች ማለት ሰዓቱ ማዝበት ሰዓት ነው እንጂ እና በቃ መናገር ይከብደኝ ነው በቃ እላለሁ በቃ እና እንደዛም ከባድ ነው ማለት ነው። በአፍንጫ ሲገባ ሲሸታችሁ ያ ቴምት ስለሚያደርገን በዛን ሰዓት ላይ እንስታል እና አይ ቲንክ ዌይት መቀነስ ምፈልጉ ካላችሁ ነው ባይዘው ግዴታ አይደለም እኮ በቸርች ውስጥ ምትፈልጉ ካላችሁ አትስሩ አታውዱት። መጀመሪያ ቤቱ ውስጥ ሽታውን አጥፉ። ያ ጌታ አይደለም ባይዘው መጽሐፍ ቅዱስ አይደለም። አንዳንድ ሰው ታውቃላችሁ የሰባኪ ቀልድ የሚያውቅ አይመስለውም እና ዝም ብሎ ይወስዳል መጥፎ ነው። ስለዚህ ምስር ወጥ ውድ አድርጎት ጠበቀው ማለት ነው። ዴስፐሬሽን ከተተበት ሰውዬው ውስጥ ግራ አጋባው ማለት ነው። አንድ ሰው ሲናገር ምን አለ? ሰይጣን ምን እንደራበን ነው ሁሌ የሚያጠናው አለ። ሰይጣን በጣም ምን ይፈልገው ነገር ምን እንደሆነ ነው ሁሌ የሚያጠናው። ሰይጣን ሁሉ ጊዜ ዓለምን ዞርኳት እንዳለው ሲዞር የሚያጠናው ምን ይሆን የሚፈልገው ምን ይሆን ምን አይነት ነገር ኩክ ላርክ ነው። እንደውም አንድ ሰው ሲናገር ሰይጣን ይዘ ጉድ ኩክ ብሏል። በጣም ጥሩ ኩክ አረጋይ ነው፣ ሰሪ ነው፣ ሰራተኛ ነው። ቅመመመመም አርጎ አይደል አንዳንድ ነገር የሚያሳምረው። አንዳንድ እኮ ከጌታ ስለበለጡብን እኮ አለ አንዳንድ ነገሮችን ምን ሄደው ስለበለጡ አይደለም እኮ አሰማምሮ እኮ ስለሚያመጣቸው እኮ ሰይጣን እንጂ አሁን ከጌታ የበለጠ ምን አለ? ከጸሎት የበለጠ እሺ ነገሮች ወገኖች ምን አለ? በጌታ ቃል ፊት ከመሆን የበለጠ ምን አለ? በእግዚአብሔር ቤት ውስጥ በህብረት ከመሆን የበለጠ ምን አለ? በፕሬዘንስ ውስጥ ከመሆን የበለጠ ክርትትት የሚያደርገን እኮ ቅመም እየጨማመረ እኮ የሌለ እርካታ የሌለው ነገር እርካታ እንዳለው እያስመሰለ እኮ ነው የሚጫወትብን። እንደዛ አድርጎ ጠበቀው ማለት ነው። እና ኤሳው ክብሩን ይለናል በርካሽ ለወጠው ይለናል። አቤት ይሄ ቃል እኔ በጣም መፈራ ወዳጆች። በርካሽ ነገር ትልቁን ቫልዩ ያለው ነገር በማትረባ ርካሽ በሆነች ነገር ለወጠው ይላል። እንደውም ቁጥር 16 ይላል ብኩርናውን በአንድ ምስር ብሎ ይጽፈዋል። በአንድ ምስር ማለት ቅንጣቱ አይደለም መቼስ፣ ግን ምናልባት ቆጥሮ ሰጥቶት ሊሆን ይችላል። አንድ ጭልፋ አርጎ ሰጥቶት ሊሆን ይችላል በአንድ ምስር ያለው አናውቅም። ካልሆነ ደግሞ በአንድ እንትን ድስት ምስር ሊሆን ይችላል ወይ ሙሉ እንግዲህ ሰጥቶት ይሆናል ብኩርና ካልሆነ ብሎ። ግን በአንድ ምስር ወጥ እንደሸጠው እንደ ኤሳው እንዳትሆኑና ሁኑ የሚባል ነገር አለ መጽሐፍ ቅዱስ ላይ። ሁኑ ተብለን ብዙ የተነገሩ ነገሮች አሉ ከዚህ መድረክ። እንዳትሆኑ ከተባለው ነገር ግን እንደ ኤሳው እንዳትሆኑ። እንዴት እንዳትሆኑ? በአንድ ምስር ማለት አንዳንድ ነገር እኮ የሚያዋጣ እኮ እንትን አለ፣ ንግድ አለ። ይሞቃቸዋል ነገር አለ ነው ሰላም አይሞቅማ። እሺ ስለዚህ በአንድ ምስር ወጥ ምን አደረገ? ሸጠ ይለናል። የከበረ ነገሩን በአነሰ ነገር መሸጥ ጀመረ። በኤደን ገነት የተካሄደው እንደዚህ አይነት ነገር ነው ታውቃላችሁ። ኤደን ገነት ላይ በትንሽ ነገር ትልቅ ነገር ነው ሰው አሳልፎ ይሰጠው እግዚአብሔርን አምላኩን የሚያክል እና የመጽሐፍ ቅዱስ አስተማሪዎች ወይ ተማሪዎች the great exchange ይሉታል። ታላቁ ልውውጥ ብለው ነው የሚጠሩት። ትልቁን ክብሩንና ዘውዱን ሰው በትንሽ ነገር ያረካከብባት ቀነች ብሎ ነው የሚያስቡት። እስከ ዛሬ ድረስ ያላወራረዳት ማለት
እስከ ዛሬ ትውልድ ዋጋ የሚከፍልባት እስከ ዛሬ ምን ትውልድ ብቻ እኛ ራሱ ወደ አዳም እያልን እስከምን የደረስንበት ጉዳይ ምንድነው? አንድ ቀን አንድ ሰውዬ በወሰነ ውሳኔ ወዳጆቼ ወይ ወንድሞቼ ሆናችሁ እህቶቼ ሆናችሁ ምንወስናቸው ውሳኔዎች አንድ ቀን ምንወስናቸው ውሳኔዎች አንድ ቀን ቀኝና ግራውን አይተን ያልወሰናቸው ውሳኔዎች የምንለውጣቸው ትንሽ ነገርን በትልቅ ነገር ምንለውጠው ለውጥ የሚያመጣውን ኢፌክት ወገኖቼ ወይ ልናቀው አንችልም። ወዳጆቼ በጣም ለሚቀጥል ትውልድ እንደምታስብ ቤተክርስቲያን እንደሚያስቡ አባቶች እናቶች የትውልድ ባለቤቶች ነው ማወራችሁ። the great exchange ትልቁ ነገር በትንሽ ነገር ሲለወጥ እኔ ካሁን በፊት አንድ አስቂ ነገር ነግሬያችኋለሁ እና አንዳንድ ጊዜ እንግዲህ ደግሜ በነግራችሁ አትታዘቡ እንትን አይላችሁም እና ነገሩ በራሴው ላይ ቀል ስለሆነ እኔ አንድ ጊዜ መርካቶ ሄድኩ ከናቴ ጋር ሄድኩኝና ድንገት አንዱ ከመርካቶ በመካከል ላይ ድሮ ነው እንግዲህ 7ኛ ክፍል ነኝ መሰለኝ አረኛ ጠረኝ የሆነ እቃዎች ተሸክሟል እና አንዳንድ ሰው እንደዚህ ሲል ደስ ይላል ብሎ ሲጠራችሁ ደስ አይልም። ሰው ደግሞ ሚስጥር ይወዳል በራሱ እና ምን ሊነግረኝ ነው እየሮጬ ሄድኩኝ። ሚሸጥ ነገር አለኝ አለ ምን ነው አርገና ወጣው የሆነ ነገር ሰው እንዳይ አርጎ ነው የሚያወጣው ድቅ አርገና ወጣው ሳየው ሽቶ ነው ምርጥ ሽቶ ቢጫ ነው እንትኑ ራሱ ከላይ ደግሞ ማርክ ያለው ነው ያኔ ማርክ ባላቀም ማለት ነው። ከዛ ሰጠኝ ከዛ ስንት ነው ስለው 200 አለኝ። አራት ቀልዳለ እንዴ ያልኩት እሷ እየሄደች ነው ከፊቴ እሺ በቃ አይብሩ ሰደው አለኝ። ይሄን ሰውዬ በማይሆን ሰዓት ላይ እንደ ኤሳው አገኘሁት ብዬ ብር ሰጠሁት ሄድኩኝ ይዤ ቤቴ። ከዛ እንደገባውኝ ገብቼ በቃ ያ ልብሶቹ ላይ በሙሉ አርጌ ቤቱን መኝታ ቤቱን ጨርስኩ። የሚቀጥለው ቀን ስንመጣ ቤቱ ይሸታል። ምንድነው የገባው? ሰውየው ሽንት ነው የሸጠልኝ። ሁለተኛ ቆምጣሪ ቢጫ የሆኑ ለካለ እዚህ ሲቆይ አስቡት በሙሉ ልብሱን ሲነካ እሱ ልብስ ስንት ቀን እንደተዘፈዘፈ ራሱ ኢትዮጵያ ስለሆነ እንጂ ይጣል ነበር እዚህ። the great exchange ማለት ይሄ በጣም እኔ እኮ በጣም ውድ ነው አገኘሁት ብዬ እኮ ሰይጣን በጣም ሲስተመኛ ነው ታውቃላችሁ። እንዴት አርጎ እንደሚለውጥ ያውቃል። እኔ መሰለኝ ዙቀኝ ግራውን ሲያይ በቃ ይሄ ነገር እኔ መሰለኝ ይሄ ሰውዬ አገኘሁት ብዬ ለኔ እውነቱን ከሆነ ንስሐ ገባ ካላችሁ ሌባ ነው ቆንጆ ቃል ነው ሸጠልኝ ብዬ ነው ያሰብኩት። በዛ ሰዓት ላይ ምን ለምን እንትን እንላለን እየተዋወቅን ማለት ነው እንጂ ያንን በዛ እንደማይሸጥልኝ አውቃለሁ። ግን በቃ አግኝቶት ከሆነ ቦታ ይዞታል ለኔ በቃ አገኘሁት ብዬ ነበር። ወዳጆቼ ቤቱ በሙሉ እንዴት አርገን በእውነቴን ነው የምነግራችሁ አንድ ሳምንት ቤቱ ተናወጠ። በቃ እኔ ደግሞ ሽቶ ራሱ በቃ ብርቄ ነው ያኔ በቃ በሙሉ ቤቱን ያጠንኩት። ወዳጆቼ በጣም ይገርማችሁ ነገር ትልቅ ነገር እንዴት አርገን እንደምንለውጥ አናውቅም። አንዳንዴ በእጃችን ያለው የከበረውን ነገር እንዴት አርጎ ሰይጣን እንደሚያወጣው አናውቅም። እንዴት ፈልቅቆ እንደሚያወጣው አናውቅም። ትልልቅ ኦፖርቹኒቲዎች ከእጃችን ሲወጡ ትልልቅ ጊዜዎቻችን ከዘመናችን ላይ ሲገመሱ አናውቅም። ትልልቅ እድሎች ስናባክናቸው ሲባክኑ አናውቅም። ኮንሸስ አይደለንም ወዳጆች። የሚገርማችሁ አንዳንድ ጊዜዎች በዋዛ ፈዛዛ ዝም ብሎ ሲምፕል ራንደምሊ ሲያልፉ አናውቅም። እግዚአብሔር እንድንጠቀምባቸው የሰጠኑን ጊዜዎች በተራ ሳንጠቀምባቸው አንዳንዶቹ ስንፈዝ አንዳንዶቹ ደግሞ ኬርለስ ስንሆን ሳናቆም ሆነ አውቀን ሲያልፉብን አናውቅም። እኛ ወዳጆች እኔ አንድ ጊዜ እግዚአብሔር አንድ ህልም አሳየኝ። ይሄን በግልጽ ነው የምነግራችሁ እና ግን ይሄ ህልም ለኔ ብቻ ሳይሆን ለሁላችንም እንደሆነ በጣም በቃ እኔ ደፍሬ ነው የምነግራችሁ ጌታ እንደተናገረኝ ይሄንን እና ምንድነው ያሳየኝ በህልሜ ውስጥ ነው ማየው። ትንሽ አሁን አይደለም ትንሽ ቆይት ብሏል እና አንድ ሰው ሌባ ነው ማየው። እኔ ደግሞ ህልም ሰው አይደለሁም ብዙዎቻችሁ ታውቃላችሁ ህልም አላይ እና ሌባ ነው እቃ የኔ እቃ እንደሰረቀ አውቃለሁ ማለት እና ጠጋ ብዬ ሳየው ከኋላ የኔን ጫማ የግሬን አንዱን ጫማ እዚህ ውስጥ ወሽቆታል ማለት ነው። የራሴ ጫማ ነው አውቀዋለሁ ጫማ አየሁት ማለት ነው። ከዛ በኋላ ጠጋ ብዬ ጫማዬን አምጣ ጫማዬን ብዬ ጠጋ አልኩት ስለው ትንሽዬ ጫማ የራሷ አይነት ሆና ሳይዟ ግን የህፃን ልጅ ጫማ መጥቶ ሊሰጠኝ ሞከረ ማለት ነው። እና በህልሜ ነቃሁበት። ይሄ ጫማ የኔ አይደለም የኔን ጫማ አምጣ ወስደን ከኋላ ደብቃል አይቼዋለሁ ብለዋለሁ። ልነግራችሁ አልችልም የነበረውን ስሜት በጣም በብዙ ቁጣ ነው የምለው። አምጣ አለዋለሁ ማለት ነው እያልኩት እያለ ጫማዬን በጀርባው ላይ እንደያዘ ይሄኛውን ጣለውና ሩጫ ጀመረ ማለት ነው። ከተለዋልና አንድ መታጠፊያ ጋር ሲደርስ የሆነ ነገር ጥሏል ማለት ነው። ጣል አድርጎ ሄደ። ጫማዬን ጣለልኝ ብዬ ሩጬ ሲሄድ ጫማ አይደለም የጣለው ስልክ ነው የጣለው። ከዛ በኋላ ሳየው የኔ ስልክ አይደለም
የሱ ነው ስልኩ። አነሳሁት ስልኩን። ከዛ ስልኩን እንዲህ ያልኩኝ ያለ ስክሮል ሳረገው አንድ ሰው ይመጣና ምን ይለኛል? ስልኩን ጣልለትና ጫማህን አስመልስ ይለኛል። እየሮጥኩኝ ይሄድና ስልኩን ውርውሬ የፊቱ ላይ ጫማዬን ከጀርባ ውስጥ አውጥቼ በቁጣ ሳስመልስ ነቃ። ወዲያው ተነሳሁኝ ካለ መንፈስ ቅዱስ ይሄ ለአንተ ብቻ አይደለም ማለት። በጣም ብዙ ሰው ትልቅ ነገሩን ባለመንቃት አስወስዷል። ሰይጣን ስልክ ሰጥቶታል። አንዳንዱ ልጁን እያስወሰደ ነው፣ ግን ስልክ ሰጥቶታል እጁ ላይ። ስልኩን ያለኝ የኔ ስልክ አይደለም ስልኩ ራሱ። ኦን የምታረጉት እኮ እናንተ ልትሆኑ ትችላላችሁ። ስልኩን ሶሻል ሚዲያውን ኦን የምታረጉት እናንተ ልትሆኑ፣ ሌሎች ነገሮች እናንተ የምታረጉት ኦን። የሰይጣን የሚባል ስልክ የለም። ሲስተሙ ግን እሱ የሚሰራበት እንደሆነ መንፈስ ቅዱስ እንዳውቅ አደረገ። ጣልለት እና ጫማን አስመልስ። እሱ እኔን ሊያዘናጋ የጣለው ስልኩን ያንን እሱን ስል እዛ ላይ ስቆይ ጫማውን ይዞ ጊዜ እንዲያገኝ ነበር። እዛ ያ ሰው መጥቶ ሲነግረኝ ነው ቶሎ ብዬ እጄ ጫማዬን ያስጣልኩት። ወዳጆቼ ሆይ ምንድነው እየተወሰደብን ያለው ሳናቀው? አንድ ሰው ሲናገር ሰምቻለሁ። እኔ እውነተኛ ታሪክ ነው የሚገርማችሁ። ጽፎ ነው አንድ ሰው ሌላ ሰው ሲያወራ ይሰማሁት። እኔ ሶሻል ሚዲያ ላይ ከባድ የሆነ መጥፎ ነገር የለመርኩት አባቴ ልጇ ነች የምታወራው ሴት ልጅ አጠገቤ አባቴ በስልክ ክፉ ነገር ሲያይ ነው እኔ የተኛው መስሎት ሲያይ እሱን አይቼ ነው አዲክሽን ውስጥ የገባሁት። ምንድነው የምናየው ወዳጆቼ? very difficult for me ይሄን ኤክስፕሌን ለማድረግ። ምንድነው የምናየው በስልካችን? ምንድናቸው ሶሻል ሚዲያዎቻችን? አንድ ቀን እግዚአብሔር እኔ እንደዚህ ነው ብዬ ራሴን ቻሌንጅ ማለት አንድ ሂስትሪ ምንድነው የሚያወራው? ሰርች ሂስትሪ ምንድነው የሚያወራው? ምን ያህል ሰዓታችንን ነው የሚወስድብን ራሱ እዛ አካባቢ ላይ ያለ። አንዳንድ ጊዜ እኮ ቤታችን ነን እንጂ የለንም እኮ። እግዚአብሔር ያልሰጠን ስራ ውስጥ ዳዊት ያልሰጠው ነገር ውስጥ አሳይመንት ውስጥ ነበር እንገባለን። በቃ ያልሰጠን አሳይመንት ውስጥ እንገባለን ቀኑን ሙሉ ሳናቀው። አንድ ጊዜ የሆነ ሰው ያልጸለይኩም እናት ጊዜ አነሰኝ አልኩት አለ ጌታ። ጌታው እኔ በቃ ቢዚ ነኝ ላለመጸለይ ጊዜ የለኝም ስል ሂድና ስልክን ይኸው ሚል ነገር እንዲ ስሞል ቮይስ ተሰማኝ። ሳይ 4 ሰዓት በቀን 4 ሰዓት 49 ደቂቃ ነው ስልክ የማይሆን። ወግዳጆቼ እኔ ደፍሬ ማለት ነው እና አብረን እኮ ነው የኔ ስልክ ነው ብያቸው እኮ ነው። ቆይ እኔ አሁን ሁላችንም እስቲ ስልካችን እናውጣና እስቲ የዚህን ሳምንት ምን እንደው የሚባለው ስክሪን ታይማችን እንይ ብላችሁ ማን ደነግጥ ይመስላችኋል? አብዛኞቻችን አንድ ነገር ምናልባት የሥራ ነው፣ ምናልባት የጠቀመ ነው፣ የመንግስት ጉዳይ ነው ስንሰራ ነው፣ የእግዚአብሔር መንግስት ጉዳይ ያሳደድንበት ነው የሚል ነገር። ወዳጆች የሰይጣን ትንንሽ ነገር ሰጥቶናል ባዶ እጃችን እንደሆን እንዳይተሰማን። አያችሁ፣ ባዶ እጃችን እንደሆን እንዳይሰማን ሰጥቶናል። በጣም ብዙ አሳይመንት ውስጥ አባቶች በጣም እንጠንቀቅ። በጣም ብዙ አሳይመንት ውስጥ ገብቶናል ሳላቀው ብዙ ነገር ውስጥ ነው ያለ ነው። እየለፋን ነው፣ እየተጋን ነው። በጣም ስልክ ላይ ነን ያለው፣ ኤሌክትሮኒክስ ላይ ያለ ነው። አንዴ በዚህ እንትን ነው፣ አንዴ በዚህ እንትን ነው። ከ3 ቀን በኋላ 15 ዓመት ይሆናቸዋል ልጆቻችን። ከ15 ቀን በኋላ ምንም ሳናቀው አይናችንን ሸፈነ ስንነቃ ልጆቻችን ትልቅ ሆነው ነው የምናየው። በደና ቀን አጠገባቸው ያለ ብርድን ሰዎች አንተን ለመመገብ ነው ስዞር የነበሩ እንላቸው አንችልም። አንዳንዶቹ ያውቃሉ ስለሚያዩንም ደግሞ ታው ልንላቸው አንችልም። እኛ መኝታ ቤታችን ውስጥ ስልክ ይዘን ገብተን በጨለማ ሰርች አድርገን እንዴት በምን አይነት ሞራል ነው ልጆቻችንን ተው ምንላቸው? እስቲ ንገሩኝ። እንችላለን? አሁን ትክክልስ ነው? ፌር ነው? ራሱ እነሱ ነው ማለት ነው እያረኩት ማለት ነው። እኔ አንዳንድ ጊዜ ልጆች የሆነ ነገር ልልስል እኔ አርጋለሁ ወይ ጠሪቃል መቼ በጣም ከባድ ስለሆነ ሞራሊ ትክክል ስላልሆነ ማለት ነው። አሁን ለጊዜው እኛ ስለምናበላቸው ነው የታዘዙን። አንድ ቀን ግን 18 ይሙላቸው። ወዳጆቹ ይሄ ሆነስትሊ ቻሌንጅ ነው። በቃ ይሄ መንፈስ ቅዱስ ለራሴ ያረጋኝ ነው ነገራችሁ። ምንድነው የሰጠኝ በእጄ? አያችሁ ባዶ እጅ እንዳንሆን አንዳንዴ በጣም ማተር የሚያረግ ምንድነው በዚህ ሞመንት ላይ ለኛ ለቤተሰብ ለትዳራችን ለልጆቻችን ምንድነው በጣም ማተር የሚያረገው ብላችሁ የምታስቡት አሁን በዚህ ሞመንት ላይ በጣም አስፈላጊው ነገር ምን ይመስላችኋል? ለሲዝኑ አሁን ወዳጆቼ ቤት ስራ ሰጥቶናል፣ አሳይመንት ሰጥቶናል። ኃጢአት ነው እንዳልል ኃጢአት አይደለም ነገሩ። ደግሞ አንዳንዱ እኮ ነገር ኃጢአት ስለሆነ አይደለም። ኃጢአት ያልሆነ ግን ያለ ጊዜው የሆነ ነገር አንዳንዱ ጊዜ እኮ ያለ ጊዜው ስለሆነ እኮ አንድ ነገር ኃጢአት ነው ታውቃላችሁ። ሲዝኑን ያልጠበቀ እርምጃ እኮ ኃጢአት ነው። ከመንፈስ ቅዱስ ዳዊት እኮ በዛን ሰዓት ላይ መገኘት የሌለበት ቦታ እኮ ስለተገኘ ነው ያ ነገር ያገኘው።
ወዳጆቼ አንድ ወሳኝ ጥያቄ እንጠይቅና ልጨርስ። 15 ደቂቃ አካባቢ ነው። ለመሆኑ ሰይጣን የኤሳውን በረከት ለመቀማት የቀናው ኤሳው ምን አይነት ባህሪ ስለነበረው ነው? ላሳያችሁ እና እንጨርስ። ዝም ብሎማ መቀማት አይቻልም እኮ። ለማስቀማት የሚያስችልማ ባህሪ አለው ልጁ። ዝም ብሎ ነው የሚቀማ ስለሆነ አይደለም። ያዕቆብ ሰይጣን ያልኩት ያው ስለሚገባቸው ነው። በሌላ ነው። ያዕቆብ ግን እንዲቀማው ምክንያት የሆነው ለመቀማት የሚያስችል ማንነት ሰውየው ልጁ ስለነበረ ምንድነው? አንደኛ በእጁ ላለው ለከበረ ነገር ቫልዩ የሚሰጥ ሰው ስላልሆነ፣ የመጀመሪያ ትሬዠርን መናቅ፣ ውድን ነገር አቅልሎ ማየት በጣም አደገኛ ነገር። ወዳጆቼ አዶን እዚህ እንዳለ አላቅም። ነብይ አንድ ጊዜ አንድ የሆነ ቪዲዮ እየሰራን እኔ ቻሌንጅ ሆንኩኝ፣ ነግሬያቸዋለሁ። ህይወት በጣም ውድ ነው። ላይፍ በጣም ውድ ነው ወዳጆች። እኔ እግዚአብሔር ብዙ ድካም አለኝ ታውቃላችሁ። ሁላችሁም ጋር እንደምታገለኝ ታጋይ ነኝ እንደናንተ። እግዚአብሔር ግን በጊዜ የገለጠልኝ ነገር በየቀኑ ስኖር ይሄው ልጆቼ ምስክር ሚስቴ ብትነግራቸዋለች። እኔ እንደሚሄድ ሰው ነው ማስበው ሁሌ። ኤቭሪ ሞመንት ላይ ኤንጆይ ኤቭሪ ሞመንት ዩ ዶንት ኖ አት ዋት ታይም እንደምንሄድ ነው። ምክንያቶች ይኖሩታል። አንዳንድ ነገሮች ኤክስፔሪየንስም ስላሉ ነው በላሴም በቤተሰብ። ግን ህይወት ሞመንት ዩ ዶንት ኖ ዋት ታይም እንደምንጠራ በጣም ይገርማችሁ ነገር። በጣም ኦፖርቹኒቲ ነው ህይወት ብሎ ማለት እኮ ነው ነገራችሁ። አንድ ጊዜ ከዚህ ወተን ጎኔ ነው ወጋኛለች ኢትዮጵያ። ምንም አንዳንዶች ስለምን እናንተ በኔክስት ዴይ እኔ ከኋላ እየነዳው እሷ በመኪናው በአምቡላንስ ትሄዳለች። የዛሬ ስንት ዓመት ነው እንደሆነ አላስታውስም። 2 ዓመት ይሆናል። እሷ በአምቡላንስ ከፊት ሄዳች። እኔ have never imagine እሁድ ከሰዓት ወጥቼ ሰኞ ጠዋት ላይ ሚስቴ ከፊት አምቡላንስ ውስጥ እኔ ከኋላ ነዳለሁ። እናንተ እዛው መኪና ውስጥ ሆኜ ሄድኩኝ ሩቅ። ወይ ታሪክ ላይፍ ህይወት የቱ እንደሚወስድ አናውቅም ወዳጆች። ስለዚህ ኤቭሪ ሞመንትን መኖር፣ ኤቭሪ ሞመንትን ከጌታ ጋር፣ ከወንድሞቻችን ጋር፣ ከቤተሰቦች፣ ከልጆቻችን ጋር፣ ከባሎች ጋር፣ ከሚስቶች ጋር፣ ኢቭን ከጓደኞቻችን ጋር እንኳን ከእግዚአብሔር ጋር ባለ ሪሌሽን የምንኖረው ነው። በጣም ይገርማችሁ ነገር እድል ነው፣ ትሬዠር ነው። ትልቁ እድል በህይወት ውስጥ እንደውም ልንገራችሁ ነው ሰዓት ነው፣ ጊዜ ነው። ምን ያህል ሰራንበት፣ ምን ያህል አገለገልንበት፣ ምን ያህል ተጠቀምንበት። ባለፈው ብያቸዋለሁ መሰለኝ ዛሬ 2 ሳምንት በነበረ እንትን አንድ ሰው የተናገረው ማይልስ ሞንሮ የሚባል ሰው ዳይ ኤምፕቲ ብሎ የጻፈው ራቁታችሁ ሙቱ፣ ባዶ ሆናችሁ ሙቱ። ብዙ መቃብሮች ሲሞቱ ሰዎች ራእዮች አሉ። የብዙ ሰው እንደውም ራእዮች ያሉት ህልሞች ያሉት መቃብር ቦታ ነው። ያልተኖረ ሩጫውን ጨርሻለሁ ተብሎ የተጻፈ ያልተጀመሩ ሩጫዎች ስፍራ ናቸው መቃብር ቦታዎች አሉ። ሰው ሲኖር ኮንሽስ አይደለም የሚኖር። የዘመጣና ዓመት ነዋሪ ሆነን ነው የምንኖረው። ዝም ብላችሁ እዩት እስቲ አሁን አኗኗራችን ዝም ብሎ ነው። ኢንቴንሽናል አይደለንም ስንኖር፣ በኢንቴንሽናል አይደለንም ስንኖር። ይሄ ዓመት አለኝ ከፊቴ እግዚአብሔር ይሰጠኝ 40 ዓመት 50 ዓመት ይሄን አድርግ ይሄን ሰርቼ ጌታ ቢፈቅድ ሄዳል የሚል አይደለም አኗኗራችን። ራንደም ነው። እንደውም እውነቱን ከሆነ እንደውም እናንተ እንደሆናችሁን ካልሆነ እንጂ ይሄኔ ስንት ነው ወጋውት ምናምን የሚል ሰው ሊሆን ይችላል። አሁን እየተናገርኩ ራሱ የወረወረ ማለት ነው። ምክንያቱም አንወርዱም እንደዚህ አይነት ነገሮች ስለኛ ከባላቸው እንዲህ አይነት ነገሮችን ማስተናገር ስለሚከብደን ማለት ነው። ወዳጆቼ አንደር ኢስቲሜት አደረገው ምኑን የከበረውን ነገር ማለት ነው። እቺ ብኩርና እንደው ምንድን ያለው ለምን አለ ይላል መጽሐፍ ቅዱስ ለሚያጠኑ። ይሄ 2 ሐሳብ ነው ይላሉ የሚለው እንደው ላንሳለ። የመጀመሪያ ቀጥተኛ ምክንያት ለምን ሸጠ ለሚለው ቀጥተኛ ምክንያት ረሃብ ነው። የመጀመሪያ ቀጥተኛ ምክንያት አለው አይደል? አንድ ነገር የሚደረግበት ስለራበው ነው ይላሉ። ግን ቀጥተኛ ያልሆነ ስውር ምክንያቱ ግን ብኩርናው ስለሚንቅ ነው። አንዳንድ ነገር እኮ የሚጋለጠው የሆነ ቀን ያወጣው ቀን ነው እኮ ገብቷቸዋል። ያ ይብኩርናውን መናቁን የሚያጋልጥ ፕላትፎርም ነው፣ ሲቹዌሽን የተፈጠረለት ለኤሳው እንጂ ዲፕ ካራክተሩ መናቅ ያለውን ብኩርና ምን ማለት ነው? ከአባቴ በረከትን ብቀበል ባልቀበል ምን ያደርግልኛል? ለካ ይላል ሰውየው ምንድነው ያደርግልኝ? አሁን የርስት መቀበል የበረከት ከአብርሃም ወደ ይስሐቅ ከይስሐቅ ወደ ያዕቆብ ከኔ መጥቶ እንትና ከዛ በኔ ዘር መሲሁ መምጣት አይምጣ ይላል። ለካ እናንተ ማለት ዝም ብሎ ድንገት ተታሎ እንዳይመስለን ማለት ነው። ድንገት ይሁን እንደው ምስር ምን ማቻ ያረግም ኤሉ እንደው በምስር እንዴት ይሸጣል እንዳትሉ። ሰውየው ኦሬዲ ከምስር አሳንሶታል ቀድሞ። ብኩርናው የከበረውን ነገር ከአንድ ወጥ አንሶበታል ቀድሞ። ስለዚህ ወጡ እስኪመጣ የሚጠበቅ እንጂ ኦሬዲ ሰውየው ብኩርናውን ከራቀ ቆይቷል ማለት ነው። እንደውም 25 ዘፍጥረት 25 ላይ 34 ላይ ኤሳው ብኩርናውን
እንዲህ አድርጎ አቃለላታል። አይ ሙሴ አጻጻፉ ራሱ እንዲህ አድርጎ ነው ያቃለላታል። እንዴት አድርጎ እንዲህ ብጥልጥል አረጋት፣ እንደ ትንሽ ነገር ናቃት ብሎ ይነግረናል። አንድ ሰው ሲናገር አጎቴ 100 ብር ሰጠኛል አንድ ቀን። ድንገት እያለ እናቴም አለች አጎቴም አለ ከሌም አለ ሰብስባ አንዱ አጎቴ 100 ብር ሽልም አረገኛል። ሲያረገኝ ጀመርኩ አለ ሩጫ። ልጁ ኢትዮጵያ ወደ ሱቅ ሩጫ ጀመርኩ አለ። እየሮጥኩ ሲሄድ ምንድን ነው የምትሄደው አለች አለ እናቴ። ካለኔላ ለገዛስ አጎቴ መከተል ጀመረ። በእድሜው ትልቅ ነው። እየተከተለ ኧረ 100 ብር ነው ይከተላል። እኔ ሮጣለሁ አለ። እሱ 100 ብር ነው። አሁን እኮ 100 ብር ነው በሉልኝ እስቲ አጠገባቸው እናንተ ሰዎች ቫልዩ የነገሩን ቫልዩ 100 ብር እንደሰጠው ቢያውቁ እኮ ሄዶ በዛን ዘመን ላይ ስንት ነገር ይገዛ ነበር። ለከረሜላ በ100 ብር እንዲህ ማሰብም የለበትም። 100 ብር ነው ጉዳዩ። ወደ ሱቅ የሚኬድበት ነገር አለ። የሰጠው በዛሬ ዘመን 10,000 ብር ምናምን 20,000 ብር ጉዳይ ነው። ትልቅ ነገር ነው የሸለመው። ምናልባት ትምህርት ቤት የዓመት የሚከፍል ነው። ልብስ ሙሉ ዓመቱን የሚችል ነው። የደብተር የሚችል ነው። ግን ምንድነው ኦሬዲ የ100 ብርን ቫልዩ ስለማያውቅ ሮጦ አሁን ይኸውላችሁ አይመስላችሁም? አሁን እግዚአብሔር እየተከተለን እንኳን ኧረ 100 ብር ነው ወንድሜ ያስከው ህይወት 100 ብር ነው። ኧረ ሲምፕል እንዳትመስል፣ በቀላሉ ትለወጥ እንዳትመስል፣ ኧረ የከበረ ነገር ነው። አንድ ሰው ሲናገር እኔ ድሮ እንደዚህ ነበር የሚያታሉኛል። የዱርዮች አሉ ይሄ መንገድ ላይ የሚቆሙ ይሄ ሱጋ የሚቆሙ እንግዲህ ስማቸውን በይቅርታ የጠራሁት የዱርዬ የምንበለው ምን ስለምንል በተለምዶ ነው። ስናልፍ ይቆማሉ። ከዛ 100 ብር ይዛችሁ እኮ ነው 50 ብር ይዛችሁ እኮ ነው ማሙሽ ይላሉ። አቤት እስቲ ምንድን ነው ያስከው ይላሉ። ታያያችኋላችሁ። ምን ልታረግ ነው? እናቴ ልካኝ ምን እንትን ግዛበት ተብዬ ይሁና ብልጭ ልጭ ልስጥ ብሎ 50 ሳንቲም አያት ስታበራዩ ፀሐይ ላይ እንዲያርጋት ይላሉ። ሰጥተዋችሁ ደስ እያላችሁ ትሄዳላችሁ። እንደዛ ነው እያታለልን ያለው። የከበረው ነገራችንን ውድ ነገራችንን እያስጣለን ያለው። ሐዋርያት ሥራ ምዕራፍ 1 ቁጥር 15 ላይ ስለ ይሁዳ ተመካከሩ። ይሁዳ በጣም እድለኛ ሰው ስለነበረ የከበረውን እድሉን እናንተ ዛሬ እኮ ይውላችሁ የሐዋርያው የይሁዳ መልእክት ብለን እናነብ ነበር። አንድ ይሁዳ ጽፏል፣ ግን እሱ ይሁዳ ኢየሱስ አብራዘር ባይዘው ይሁዳ አስቆሮቱን ነው ማወራው። ይሁዳ መልእክት ብለን እንጽፍ ነበር ዛሬ እና እናነብ ነበር። አቤት ዛሬ ሐዋርያው ይሁዳ እየተባለ ይጠራ ነበር እኮ። ምን ይላል መሰለሽ ቁጥር 17 ላይ ከኛ ጋር ተቆጥሮ ነበር። እኔ ነካኛል ይቃል ከኛ ጋር ተቆጥሮ ነበር። ጴጥሮስ፣ ጳውሎስ፣ ይሁዳ ተብሎ ተቆጥሮ ነበር። አንድ ቤንች ላይ እንድንቀመጥ ነበር እግዚአብሔር የጠራው። አንድ መንፈስ እንድንቀበል ነበር እግዚአብሔር የጠራው ካለ በኋላ ለዚህ አገልግሎት ታድሎ ነበር። አቤት ታድሎ ነበር ካለ በኋላ ይህም ሰው በአመጽ ዋጋ መሬት ገዛ። እድሉን ትልቅ እድሉን ይሁዳ በ30 ብር አሳልፎ ሰጠ። 30 ብር በጣም ብዙ ነው፣ ቀላል ብር እንዳይመስላችሁ። ግን 30 ብርን ስታሰሉት ግን ሪል ካልኩሌሽኑን ካሰላችሁ ግን ብዙ አይደለም እነሱ። ምክንያቱም ኢየሱስ ክርስቶስ እግር ስር ሽቶ ያፈሰሰች ስንት ዲናር? 200 ዲናር አይደል የሚያወጣ ሽቶ አይደል ያፈሰሰችው። ስለዚህ ይሁዳ ኢየሱስን የሸጠው እሷ 200 ዲናር ነው እግሩ ስር ሽቶ ያፈሰሰችው ያቺ ሴት ማርያም። እሱ ግን በ30 ዲናር ነው የሸጠው። ስለዚህ 30 60 90 100 እንዴ ነው ሂሳብ መችሉ እንዴ ንገሩኝ። 6 ጊዜ ነው የሚሆነው 7 ጊዜ ኦልሞስት። ስለዚህ ምን ማለት ነው? እንደው በካልኩሌሽን ካሰላ ነው ያቺ ሴት ኢየሱስ እግር ስር ይገባል ብላ የደፋችው እና ይሁዳ ይሄ እኮ ቢሸጥ ኖሮ ለዳይ ይሰጥ ነበር ያለው ማለት ነው። እና ምን ይላል ጻፊው? ሌባ ስለነበር ነው፣ ለኢየሱስ አስቦ አልነበረም ማለት። እሱ 30 ብር ይከብድበት ነበር። ኢየሱስ እንዴት ቀሎ ታየው? እንዴ ጭብጭብ አድርጎ እንዴ ብር ሰጠው ጉሰዱት ሲል እንዴት ቀሎ ታይስ? በደና ቀን ኢየሱስ አልከበደም ለሱ። ኢየሱስ በሱ ፊት ቫልዩ የለው። ወዳጆቼ ቫልዩን ሰጣለን ወይ? ያላገኘነ ህይወት ለጌታ ለኢየሱስ ለዚህ ለዳንበት ወንጌል ቫልዩን ሰጣለን ወይ? ላለን ህብረት ቫልዩን ሰጣለን ወይ? በጣም ሲምፕል ነገር ነው። ላለን ህብረት ላለን ዩኒቲ ይዘነው ላለው አገልግሎታችን ራሱ ለምናገለግለው አገልግሎት ቫልዩን ሰጣለን። በሰላም ውርት ያይዞ ቤተሰብ ይዛችሁ መጣችሁ ወርዳችሁ ቸርች ስለመግባት ቫልዩን ሰጣለን። አልሰጠም። እሱ ብቻ ሳይሆን ኤሳው ታግሶ ከሚያገኘው መልካም ነገር ይልቅ በፍጥነት የሚያገኘው ነገር በለጠበት። ዲፈረንሱ ምንድነው? መታገስና ፍጥነት በሚለው በቃ ምንድነው? ምስሮጡ ኢሚዲየት ነው፣ በቃ ወዲያው የሚያገኘው ነው። ብኩርና ሰመቼ ነው ታግሶ የሚያገኘው። ዲፈረንሱ እሱ ነው። አያችሁ ኤሳው ለካ
ብኩርናውን የሚያቃልል ባህሪ ስለነበረው ብቻ ሳይሆን ታጋሽ ሰው አልነበር። ተስፋ ላይ የተቀመጠ ሰው አልነበር። አንዳንድ ሰው እንበለው ዝም ብለን ለማለት እኛኑ ለመጥቀስ ነው፣ ግን አንዳንድ እንበለው እንዳንጣላ እንደዛ ነው እኮ። መታገስ የሚባል ነገር እኮ የለም አይደል? ኢዮብ እንደታገሰ ሰምታችኋል አለ ያዕቆብ። እግዚአብሔርም እንዳደረገለት አይታችኋል አይደል? በትዕግስት እኮ መጽናት የሚባል ነገር አለ። ለሚገጥሙ ነገሮች እኮ እርምጃ እኮ ፋስት እኮ ነው። ህይወታችን አለ አንድ ሰው ሲናገር ተስፋ መር ሳይሆን ሃፒታይት መር ነው አለ። ከዚህ ወስዶ ልክ ሲገባ ላጠነው ላወደው ነገር ነው ምላሽ የሰጠው። ተስፋን ቢያስብ ግን ይችን አልፋታለሁ አገኛታለሁ ተስፋ ይል ነበር። ለተስፋ ምን ሰጠው ቫልዩ በጣም ያነሰ ነው። እስቲ ንገሩኝ አሁን እኔ ዛሬ ምሳሌ እንዴት ያነሰ አመለካከት እንዳለ ለማሳየት። ለምሳሌ ዛሬ አሁን ልክ ከዚህ እንደወጣን ሁላችንም እዛ አካባቢ ላይ በቃ $100,000 ይፈሳል። ሁላችሁም ነው በቃ እግዚአብሔር ዛሬ አለኝና አረ እንዳይቆርጡት ግን እዚህ ከባድ ነው ዘመኑ እና አለኝ ብል በቃ መቼ ነው ያልከኝ ነው የምትሉት መጀመሪያ። አሁን በቃ ደስ የሚል ነገር ነው። ግን ለምሳሌ ጌታ ሲመጣ ምድሪቱ አገሪቱ ሁሉ የእናንተ ነች አለኝ ብሎ ምን ሰጠው? ምንድነው? ለምንድነው ዲፈረንሱ? ምንድነው? አንዱ ቀለል የሚልብን አንዱ እንትን የሚልብን ዲፈረንሱ ምንድነው? አንዱ ተስፋ ነው፣ አንዱ የዛሬ ስለሆነ። ብዙ ሰው በዛሬ ነገር ነው የሚደሰተው። የአሁን ነገር ይጥመዋል። አሁን ለምሳሌ የሆነ ነገር ሲባል አሁን የሆነ ነገር ሲባል አሁን ቢሆን አቤት ስንል እግዚአብሔር ደግሞ የሚገርማችሁ አሁን አያረግም። ብዙ ነገር በህይወታቸው ጌታዊ አንዳንድ ጊዜ መጥቼ እነሆ ሰማያትን ቀደው ውረድ ብሏል ዳዊት፣ እባክህ አሁን ቀደው ውረድ። አይቀድም። እኔ በጣም በዘመን ያየሁት የፕሮሰስ አምላክ እኔ ገርመኛል። እግዚአብሔር ቀስ ብሎ በማቹሪቲ በፕሮሰስ የሚያስኬድ አምላክ መሆኑን ያየሁት በዘመን ያየሁት። ለተስፋ የሚሰጠው ነገር እና አብርሃም በተስፋ ነው የጸኑት። ቤት እንኳን በምድር ላይ ሳይሰሩ ይላል ፋውንዴሽን ያላት ሌላ ከተማ ስለምትመጣ እሷን እጠብቃለሁ ብለው በድንኳን ውስጥ ኖረው አለፉ ይላል። ለምን? አሁን ከሚያዩት ነገር በላይ ምን ታያቸው? ሩቅ ተስፋ። ተስፋ በጣም አስፈላጊ ነው። ለተስፋ ምን ሰጠው ቫልዩ ምን አይነት ነው ብለን ማሰብ አለብን። ኢሚዲየት ነገር የምንወድ ሰዎች መሆን የለብንም። ለተስፋ ምን ሰጠው? አንዳንድ ጊዜ ከህይወት በሆነ ነገር መካከል እንኳን ጌታ ነገ ይመጣል ተስፋ እኮ ነው። እግዚአብሔር ይጎበኘኛል በሚል ተስፋ እንኑር፣ ደስ ይበለን። ለምሳሌ ሰይጣን ሁሉ ጊዜ ተስፋ እግዚአብሔር ሲናገር እሱ እባክህ ማናየው ላማለኝ በሰማይ ይላል ሰይጣን ሁሉ ጊዜ። ሰይጣን ሁሉ ጊዜ ለኢሚዲየት ነገር ነው ሪስፖንድ እንድታረጉ የሚፈልገው። እስቲ እግዚአብሔር አምላክ ሆነ ኢየሱስ ክርስቶስ ምንድነው ያለው? እንጀራ ልስጥህ አለው እና ርቦት ነበር ይላል። መጀመሪያ ሃፒታይቱን ያየው ኢየሱስ እንደራበው አየ። ከዛስ ይሄ ሁሉ ተሰጥቶኛል እና አሁንም እስቲ አንተ ድንጋይ ዳቦ አርግና ብላ አይለው። ሞመንት ጠብቆ ነው መራቡን አይቶ ነው የመጣው። አያችሁ? ከዛስ በኋላ ምን አለው? ሰው በእግዚአብሔር አፍ በሚወጣው ምን ማለት መሰላችሁ? በሌላ ነገር ተስፋ ማለት ነው። የተስፋ ቃል ማለት ነው እንጂ በእንጀራ ምን ማለት ነው? ኢሚዲየት ማለት ነው። ለኢየሱስ እንጀራ ኢሚዲየትሊ አሁን አውጣው የተባለው ምን አለው? ግን ዛሬ ያለ እግዚአብሔር ፈቃድ ከማፈልቀው እንጀራ በላይ ነገ ስለማየው ተስፋ እኖራለሁ። ተስፋ አድርጎ እኮ ነው ኢየሱስ እኮ ይኖር። ነፍሴን በሲኦል አትተዋትም፣ ቅዱስ መበስበስ ሲሞት መቃብሩ ሲገባ እንኳን ተስፋ እያደረገ ነው። ወዳጆች ተስፋ በተስፋ ደስ ይበለን። አሜን ትላላችሁ? ተስፋ ማድረግ የመጨረሻ ኤሳው የመጨረሻ ዴስፐሬሽን ምንድነው? አማርኛው ቃል አይታወቅም። እየጠፋ መጥቷል። እኔ ራሴ አላቆሙ እና ለዚህ ነው በዴስፐሬሽን አማርኛ መጣቆርዱኝ። በዴስፐሬሽን የሚመራ ሰው ነበር። በቃ እንደዚህ ብለን እንስማማ የሚመራ ሰው ነበር። በኩርናው በአንድ ምስር ወጥ እንደሸጠው እንደ ኤሳው እንዳትሆኑ ያለበት አንዳንድ መጽሐፍ ቅዱስ ላይ የጻፉ ሰዎች a meal for a mission ብሎ ጽፈውታል። አንድ ሚል በሚሽን ትልቅ ሚሽን ያለው ሰው እንዴት በአንድ ሚል? ወዳጆቼ ሰይጣን ዳስፓሬት ሰው ይወዳል። እድሜሽ እየሄደ ነው፣ አሁን ካላገባሽ መንገድ ላይ ልቀሪ ነው፣ አንቺ ዓለም አይሻልም እንዴ? ዳስፓሬሽን እንገራችሁ ወዳጆቼ፣ ታናናሾች እህቶቻችን በጣም መከራችሁ ልንገርሽ፣ ዓለማዊ አግብተሽ ክርስቶስ የሌለውን ሰው አግብተሽ በክርስቶስ ያልሆኑ ልጆችን ወለሽ፣ በእውነቴን ነው ነገራችሁ። ዋጋ የሚከፈሉ ዋጋዎች ሌሎች ስለሚንገሩን ከኛ ፊት ይላችሁ። አንዳንድ ጊዜ እኛ አለፍ ያለው ስለማንናገር ነው እኛ የከፈልነው ነው ዋጋ።
ሁሉም አቅጣጫ አሁን በትዳራችን በልጆች አስተዳደር ምናምን እኮ እኛ የከፈናቸው ዋጋዎች ብንናገርኩ ልጆቻችን ያመልጡ ነበር። አሁን ግን እኛ ኖርማል ነው ምንም ሰላም እንደሆነ የምናስመስል ትክክል አይደለም። እንደዚህ አንዳንድ ጊዜ ኖርማል ነው። በቃ ታሪክ ካላገባ ቀራለሁ እንዴት አለ ኤኒባዲ በቃ መንገድ ላይ የምትከፍሉን ዋጋ እኮ አሁን እኮ አባውት ኢየሱስ እኮ ነው ስመናው ማለት እኔ ከልቤ ስለምንወዳቸው ምንግራቸው ዳስፓሬሽን በጣም አደገኛ ነው። ኢየሱስ ላንቺ ባል ያጣ ላንተ ሚስት ያጣል። የእውነት ጌታ አንዳንድ ጊዜ እኮ ኢየሱስ ያልከበረበት ላይፍ ከመኖር እኮ ምርጥ ግለሰባዊነት እኮ እውነቴ እኮ ነው። ማን ነው ጎዶሎነት ያደረገው? ፐርሰናሊ መኖርን ሳያገቡ መኖር ጎዶሎ ነው ያላልን። ጋብቻ መልካም ነው ልክ ነው። ይሄ ጎዶሎ ነው እኮ አላልን። እውነቴ እኮ ነው ነገራችሁ። ሌላ ኤክስትሪም ስለምንይዝ ምን ማለት ነው? እንድታገቡ ነው የምንበረታታው ያው ስለምታውቁ ማለት ነው። አንዳንድ አስፒሬሽኖች ግን ወንድሞችንም እህቶችንም ይዞን የሚገባበት ሌቭል በጣም አደገኛ ስለሆነ ዋጋ እንከፍላለን። ዘመናችን ሁሉ አያቆምም ወዳጆች፣ አያቆምም። ይቀጥላል። ጄኔሬሽናል የሆነ ሚስቴኮች ይሰራሉ። በምን? በዴስፐሬሽን። ሰው ሲናገር ሰይጣን ኢዝ ኤ ግሬት ፔንተር አለ። ቆንጆ ሰዓሊ ነው። ዴስፐሬት ስንሆን ቆንጆ አድርጎ ይስላል። አየህ ይሄን ታገኛለህ በዚህ ውስጥ ወዳጆቼ። ሰይጣን ማለት እንዳንድ ቅድም እንዳልኳቸው አይነት የመርካቶ ነጋዴ ነው። እንዴት አድርጎ እንደሚሸጥልን ያውቃል። ነገሩን እንዴት አድርጎ የኛን ነገር እንደሚቀማን ያውቃል። ኢየሱስ ክርስቶስ በጣም ዴስፐሬት በሆነበት ሞመንት በጣም ጥንቁቅ ነበር። አንዳንድ ነገር በጣም ዛሬ ካላገኘው ሞታለሁ ስንል ብርክክ እንበል እንገራችሁ። በቃ የዛሬ የመጨረሻ ቀኔ ነች ስንል ብርክክ እንበል። ልኩን ነው ምነግረው ምንል ቃል እንጠንቀቅ ቶሎ። አንዱ እንዳለው ነርቭ ሲነካ ኪቦርድ አትንካ እንዳለው ማለት በጣም አደገኝ ዴስፐሬት መጥፎሩ የሆነ ሰዓት ላይ አግኝቸው በቃ ነገርኩ ዛሬ ብላ የዛን ቀን ይሁን ትክልል ብለተኛው እንደም ይሻላል። የሚገርማችሁ አንዳንድ ሞመንቶች በቃ እንደምንም ብለ በቃ የዛን ቀን እለፍና ዝም ብለተኛ ኔክስት ዴይ ሚስት በቃ በጣም ቆንጆ ቡጫጫብሳ ነው የምታቀር። እውነቴን ነው ብላችሁ አንዳንድ ሞመንቶች እኮ አሳልፈናቸው ቢሆን እኮ ሰላም ነበርኩ የሚቀጥለው ያችን ባላልኩ ምትሏቸው ወርዶች የለም ምን አለ የዛን ቀን እንደው አፌ እንድግት ባርጎ ይላሉ አንዳንድ ሰው። ለዛ እኮ ነው ወዳጆች በጣም አደገኛ ነው አንዳንድ ነገር ዴስፐሬሽንን እግዚአብሔር ከህይወታችን ይስበራል። ልክ ነው ለአንዳንድ ለበጎ ነገር መዘርጋት እኮ በጣም አስፈላጊ ነው። ግን ወዳጆች ሆይ እግዚአብሔር በጊዜው ለሚያደርገው ነገር እግዚአብሔር ሰዓት ጠብቆ በህይወታችን ሊያደርገው ላለ ነገር ረጋ ብለን ለሚያደርግልን ምን ያንቀለቅለኛል? እኔ በህይወቴ በትንሽ ዘመን ያየሁት ከኔ በላይ መናገር ምቹ ስላላችሁ እግዚአብሔር እኔ ስለተንቀለቀልኩ የፈጠነ ነገር የለም በህይወቴ። በእውነቴ ነው የምነግራችሁ። አክቲቭ ስማርት ስለሆንኩኝ በህይወቴ ያፈጠንኩት ነገር የለም። በጣም ብዙ ወንድሞች እህቶች በግል ስለምንተዋወቅ ምስክር ናቸው። ከመሬት ላይ ብድግ ነው ያደረገን ብዙዎቻችን ሁላችን አይደል? ብድግ ነው ያደረገን ረርቶ ነው በቃ ይቆም ከኛ በላይ በልጥ። እንደውም አንድ ወንድም አግኝቼው ባለፈው ሲነግረኝ እንደዚህ አለ። እኔና ወንድም ያለ ያው እዚሁ አንዳንዱ እዚሁ እንትን እንዳላጣላቸው ወንድሜን ያመጣው ቤተሰብ ይጠራል አላል ይጠራና ይሄኛው ይሸጣዋል ይሄን ይላሉ። ያኛው ለቋቁሞ ነው አቁሞ እኔ ቆሜ ያለ እዚህ ጋር ይሄኛው ይሸጣዋል ይሄኛው ተወል ይሄኛው ይሄ ጅል ነገር ነው እንዲህ ተብለን እኮ ነው ማለት አድራሽ እኮ ስላለን ይደረሰን እኮ አይገርማችሁ? በእውነት ይልቆ ነው ነገራችሁ። ሲስተም የረዳን ሰዎች በጣም የሚረዳ እኮ ሲስተሞች ስለነበሩ አይደለም። የሆነ እጅ ከኛ ጋር ነበር ብቻ የሆነ እጅ ብቻ ከኛ ጋር ነበር። እኔ ወዳጆቹ አንዳንድ ጊዜ ይገርማሉ። ይቆዩን ሰው ሰፈር ምን ሶላ ሚስተር ጄምስ ሚስተር እንትና አጠገቤ ወጥተው ሞርኒንግ ሲሉኝ ራሱ እንዴ ከዛ አይደለም ወዳጆች እኛ ቀለልብን እኮ ነው። በእውነት ይልቆ ነው ወዳጆች ወጣ ሰተል ከነሱ ቤት አጠገብ መኖር ራሱ አንተ ታመርኩ ፈረንጅ እያልን ሳንተም የተከተሉ ሰዎች አሁን ሰው የልቡን ሲነግሩት ነው አሉ ታውቃለህ። አንድ ጊዜ ምርጥ መኪና ገዛውኝና ኮምፕሌን አረኳል። መኪናው ቆንጆ መኪና ነው ገዛውታል። ግን ትንሽዬ የሆነ የጎረቤቴ ገዛው የኔ ጓደኛዬ ደግሞ አንድ አመት ወደፊት ስለገዛ ኮምፕሌን አረኳል። እና አንድ አገልጋይ መጥቶ እጅ ጭኖ ሲጸልይ እውነቴን ነው እንደዚህ አለ። አንተ መኪና የምትንጠለጠል የነበርክ ሰው አይደል? መኪና ላይ ተንጠልጥለ የምትሄድ አልነበርኩ። እንዴት እኮ እንደረዳን እኮ ወዳጆች፣ እኛ እኮ የረዳን ሰዎች ነው። እውነቴን እኮ ያገዘ ሰዎች። እስቲ በልልታ በጭብጨባ ጌታ ይተባረክ።
የምር ስለሆነ ማለት። አሁን ግን ሰይጣን የሆነ ነገር እንዳልወለደ ሰው እንዳዲስ ኑሮ እንደጀመረ ሰው ነው አይነ ንቅጥ ያደርገናል። እና ለክፉ ነገር አንዳንድ ቀን እኔ ብድግ ያለ ንቅጥ ስል እናንተ ሁሉ ነገር ወይኔ ምን ልትሆን ነው ይላል ሰይጣን። እንደዚህ አይመጣም ብድግ ብሎ ምን በጣም ስንት ነገር ምንም there's as if like nothing happened በህይወታችሁ ምንም አኮምፕሊሽመንት እንዳላረጋችሁ ምንድነው ኔክስት በህይወታችሁ የዛኔ ነው ቶሎ ብሎ አልጋ ውስጥ መግባት ወልጋ ስር እውነቴ ነው። የዛች ቀን ብድግ ብላ አትውጣ። የዛን ቀን ከቻልክ እኔ አታገኝ ልክ ነው። በጣም ከባድ ቀን ነች። ገብቷችኋል? አመለ የሆነ ሰው ታገኙ ራሱ የልብ ዝርፍ ከፍ ነው ታርኩት። ያቺ ሞመንት ዴስፐሬሽን ምንሆንባት ሞመንት ያዕቆብ ኤሳው ዴስፐሬት ወዳጆች አንድ ቺም በየጨርስ ዴስፐሬሽን ለበጎ ሳይድ ላይ በጣም መልካም ግን አንዳንዱ ለምሳሌ በኤፌሶን ቤተክርስቲያን እንደዚህ አንድ ጢሞቴዎስን ካስቀመጠው በኋላ ጳውሎስ ኤፌሶን ውስጥ በጣም ሀብታም ሰዎች አሉ። እኔ እግዚአብሔር በቃ የተባረኩ ሰዎችን በቤተክርስቲያን በቃ በገንዘብ የባረካቸው ሰዎች እግዚአብሔር ምንም ያልጎደለባቸው አሁን ለምሳሌ ህንጻን እንገዛሩ ሲሉ ስንት ነው ያላችሁኝ የሚሉ ሰሞኑ ለህንጻ ለሆነ ምክንያት አንድ ወንድም ሊደውልልኝ ብየዋለሁ ማለት ነው። እና የሆነ አንድ የህንጻ እንትን ኮንትሪቢዩሽን ነው ነገሩ እና ከዛ ሲደውልልኝ ይሁን እንዲጠብቄ ነው ያነሳሁት። እንደዚህ እኔ ስልክ አይነሳም እሱ ነው ሊሰጥ ነው ይደውለው ብድግ አልኩ ማለት ነው። አረ ፓስተርዬ ይጥራ አረ ይጥራ በቃ ዝግት የሚያደርጉ ሰዎች ይኖሩ። ግን ምን አይነት መሰላችሁ ትንሽ ልፍ እንዳልክ የአዮችን መገኘት ተሰማለህ አሉ። አያችሁ ዴስፐሬት እኮ ነው። ለአያ ሲወጣ እኮ ዴስፐሬት ነው። አያዬ እያለ ነው ይወጣ ተገኙ ይሉሃል አሉ። ጎበዝ ከሆንክ ግን ከሱ ለፋል። የላይፍ ሚኒንግ የአያ መገኘት ላይ ካበቃ ትረካና ትቀመጣለህ። በቃ አለፍ በልና ግን የነቢያት ጉባኤ የሚባል ታገኛለህ። ሂድና ግባና እዛ ውስጥ መንፈስ ይወርድባል። አይገርማችሁ? እኔ በሆን ኖሮ አሁን እኔ ኤሳው በሆን ሳውል በሆን ኖሮ ይሄድና ከቤት 3 ቀን ሙሉ ያስኬደኝ አህያ ነው። መጥቼ አህያው ተገኘ ና ወደ ቤቴ ቀጥሎ እኔ ምን ያደርግልኝ? 3 ቀን ሄድኩት ለአህያ ነው። እሱ ግን አህያው ተገኝቷል አሉት። ከዛ አለፍ ደግሞ ስትል ዳቦ ያዙ ሰዎች አሉ ይሰጡሃል አሉ። ዳቦን ሰጡት። ሽቅ አርቆ በላ። ምን ያስፈልጋል? ከዛ በኋላ ምን ይላል ግን እስቲ ደግሞ መንፈስ ይውረድብኝ ብሎ ይላል። እናንተ ሰዎች አንዳንድ ጊዜ እግዚአብሔር ኑሯችን ኮንቪኒየንስ ያደርገው አለቃችሁ ፕሮሞሽን ሲጨምርላችሁ ቢዝነሳችሁ ሲሰምስራል እስቲ ደግሞ መንፈስ ይውረድብኝ ብላችሁ መንፈስ እስቲ ደግሞ ይውረድብኝ ብላችሁ ተመልከቱ። ገብታችሁ እግዚአብሔር እየባረከን ሲመጣ ነገራችን ሲያክሰና ዛሬ እኮ አለቃ ፕሮሞት አረገ ሲባል ጓደኛ ጠርታችሁ አትጋብዙ። መጀመሪያ መንፈስ ይውረድብን። ገብታችሁ ያለፈ አለ ማለት ነው። ከኖርማሉ ያለፈ ነገር ያኛው መልካም ሆኖ እግዚአብሔርን እያመሰገን ኖ that's not the end መጨረሻው አይደለም። መጨረሻው አለፍ እንዳልክ መንፈስ ይወርድባል። ልክ ገባ ማለት የእግዚአብሔር መንፈስ ወረደበትና ከዛ በኋላ ሰዎች ይወላችሁ አህያውን ያገኘ ቀን መነጋገር ያልሆነም ሰውዬ ልክ መንፈስ ይወርድበት ይሄ ሰውዬ ከነቢያት ወገን ነው እንዲያሉ መነጋገር የሚያረግ ነገር ይንካን በኢየሱስ አህያ የተገኘ ቀን ኖርማል ነው። የከሌማ አህያ ጠፍቶ ተገኝቷል። ምን አዲስ ነገር አለ? አንዳንዱ እኮ ነገር ኖርማል ነው። እኛ ስለኖርንበት አዲስ ይመስላል እንጂ እኮ ከኛ በፊት የኖሩት እኮ ቢነግሩን ስለማልገባ ነው የሚሉን ብዙ ነገር አለ። የመንፈስ መውረድ ግን በጣም የከበረ ነገር የከነቢያት ወገን ነው እንዴ አሉ። መነጋገሪያ የሚያረግ ነገር ወረደበት ይሄ ሰው። ጌታ ሆይ ምን ለምን ነገር ይሄ ነው በቃ ዛሬ አሜን። በቃ ንካን እግዚአብሔር የተባረከ። እስቲ ቆመን እንጸልይ። በቃ ንካን እስቲ ጌታ